ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ ያጋጠመኝ ገጠመኝ ደግሞ ይገርምሻል የሆነ ቦታ ላይ በር ሳንኳኳ ቪዲዮ እየቀረስኩኝ ውሾቹ ዋው አላሉ በርስ በሩጫ በቃ ስልኩን በዛ ሰው ሳይሆን አይገር የሚጣልቀው በሩጫ የገጠሩ ውሾች አደገኛ ናቸው ተይ ሰው የለም ቤት ውስጥ እኔ ልትሄድ ይላል በሩጫ በቃ ባርዛፍ ለባርዛፍ ውስጥ እጥፍ እያልኩ አላህ ተረፈኝ በጭቅጭቅ አድርገው የነበረ አንዱ ውሻ ብቻ መሰለሽ ረበለው በዛ ላይ የወለደች ነች ከነጫቅቶቿ ሳይቀር ነው የመጡት ያችን በቦጫጨቋል ማን ነው እሷ ጋር ሳልደርስ በፊት ነው እንጂ እንግዲህ ሰይድ ያው ከስንት ልፋት በኋላ ወደ አዳማ ገብቷል ማለት ነው። እስካሁን ድረስ ቪዲዮ ያልሰራበትን ምክንያት እየተናገረ ነበረ። ስልኮቼ በአጋጣሚ ጠፍተውብኛል፣ ለዛ ነው ከኦንላይን የጠፋሁት፣ ሌላ አይደለም፣ ደህና ነኝ፣ እንግዲህ ፈጣሪ ይመስገን እያለ ነበር ማለት ነው። በተለይ በገጠሩ ያለው ሰው በደንብ ተንከባክበውኝ ወተቱ ምንም የቀረብኝ ነገር የለም። በጣም እየተንከባከቡኝ ነበረ። እንዲያውም ጣዝማ ማር የሚባል ማር አውጥተን ይዘህ ትሄዳለህ ብለውኝ ለዛ ነው የቆየሁት እንጂ ምንም የታገትኩትም ሆነ ምንም የሆንኩት ነገር የለም። እንግዲህ ፈጣሪ ይመስገን እያለ እያመሰገነ ሰምተናል ማለት ነው። እንግዲህ አንድ ቤት ይመስለኛል የሆነ የገጠር ቤት ማረፍ ያረፈበት ቤት ይመስለኛል። እንግዲህ ያው ስልኩ ሲጠፋበት የገጠር ቤት ይገባና እንግዲህ እዛ ሲቀመጥ አንድ ቆንጆ ልጅ ያያል ማለት ነው። እንግዲህ አንዲት ቆንጆ ልጅ አይቼ ከዛ ቤትማ ልወጣ አልቻልኩም እና ልብሷ ሽንሽኗ ምናምን ቀሚሷ ለብሳ ቆንጅናዋ እያለ እያደነቀ እንግዲህ እመቴ አዩ በረኪና ደግሞ ቅናታን ቀጠቀጣት ማለት ነው። ጭራሽ ሱመያን ፍለጋ ብለህ ሌላ ቀሚስ ልታይልኝ ነው የሄድከው ብላ እንግዲህ አላስወራ ብለዋለች ማለት ነው። እግዚኦ ነው። ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የሱመያና የሰይዶ ወዳጆች ሰላም ብያለሁ ማለት ነው። የሱመያና የሰይዶ ቤተሰቦች ሰላም ብያለሁ። አዩ በረኪና እንግዲህ በቅናት እየተንጨረጨረች ነው ማለት ነው። እሱም ደግሞ ከመናገር እንትን አላለም። ወደ አረብ ሀገር ትልክልናለህ ይዛህ ትሄዳለህ ብለውኝ ነበር እያላት እየነገራት አምጣልኝ፣ ለእኔ ሰራተኛ ትሆናለች፣ እንደውም ሰራተኛ የለኝም አላለች። ምች ገፈርሳ ማለት ነው። የሰው ገፈርሳ እንደው ሞተው ነው ቆሞ ብላንቺ ሰራተኛ የሚሰጡሽ ማለት ነው። ለእኔ ሰራተኛ ትሆናለች አይ ታቅማጣም እንዴት እንዳናደደች ማለት ነው። እና እንግዲህ ሰይዶ እንዳለው ከሆነ ያው ስልኮቹ እንደጠፉበት እና ከኦንላይን የጠፋው ለዛ እንደሆነ ነው ማለት ነው። ሌላ ምንም ነገር አልደረሰበትም። በነገራችን ላይ በገጠሩ አካባቢ በጣም እያደነቀ ነበር። በጣም ህዝቡ በጣም መስተንግዶ ብቻ ይለያል እያለ እያደነቀ ነበረና በዛ መሀል ግን እሱ እያወራ እያለ እመት ያዩ በረኪና ደግሞ አላስወራላችሁ ማለት ነው። እንደውም አንድ ቤት ሄጄ ውሻ ሊበላይ ምናምን ሲል ምን ነው ያችን በበላት ነበር አላለችም። የቷን ያቺ ቀሚሷ ምናምን ያልካትን ብላ ቆጭ ቅናት አንጨረጨራት እኮ እናንተ። እግዚኦ ነው እግዚኦ። ቆንጆ ማለትም ካለብህ እኔንና ሱመያን ብቻ ነው እንጂ ሌላ የለም። እንኳንም እዚህ ሀገር አልሆነች እዚህ ሀገር ብትሆን ኖሮ አሳይልህ ነበረ ብላው ቆጭ የቀናት መንደር ትላላችሁ ማለት ነውና አዩ በረኪና እባክሽን አትንጨርጨሪ ማለት ነው። እንግዲህ እሱ ከወደደ ከፈቀደ 100 የሚያግባ ማለት ነው። ምን አገባሽ እንላለን ማለት ነው። ምክንያቱም ሱመያ እንኳን እንደዚህ እንዳንቺ አልሆነችም። እሺ አንቺ እኮ በረኪና ጠጥተሽ እኮ ነው ለራስሽ ያረግሽው። ምክንያቱም በእኔ ስበብ ነፍስ እንዲጠፋ አልፈልግም ብሎ ነው እንጂ አሁን እኔ የሚገርማችሁ ነገር መጀመሪያ አነጋገሩ ላይ ሰያውን ተመልከቱት። አነጋገሩ ላይ ማለት ነው እንግዲህ በሰላም መጥቻለሁ አዳማ ነው ያለሁት ከሚስቴ ጋር ሊል የነበረውን መለሰውና ካዩ ጋርም ሰላም ተገናኝቻለሁ አላለም።
እውነት ቪዲዮን በደንብ አዳምጡት ማለት መጀመሪያ ላይ ሰላም ሰላም ብሎ ልክ አዳማ ነው ያለሁት እንግዲህ ከሚስቴ ጋር ሊል የነበረውን ትውት አደረገውና ካዩ ጋርም ተገናኝቻለሁ ብሎ ቁጭ እሰይ ተቃጠኝ እንግዲህ እና አያችሁ ወንድ ልጅ ወዷችሁና አፍቅሯችሁ ሲሆን ነው እንጂ በሴት ልጅ ግፊት የሆነ ነገር ለእናንተ ቦታ የለውም። መባል የለብሽን እንኳን ራሱ ሊልሽ አይችልም ማለት ነው። ይሄ እንግዲህ ከሚስቴ ጋር በሰላም ታገናኘቻለሁ ብሎ እቅፍ ያረጋት ነበረ፣ ግን አላደረጋትም። ምክንያቱም እሱ ከሚስቴ ጋር ሊል የነበረውን እንኳን አፉ ላይ የመጣው ምንድነው ያለው ካዩ ጋር አለ ማለት ነው። ካዩ በረኪና ጋር ብሎ ቁጭ ያው በረኪና እንኳን እኔ የጨመርኩበት አዩ ነው ያለው እና ምክንያቱም ሰያው አሁን አላህን ፈርቶ ነው የሚመስለኝ። ምክንያቱም ያኔ በእምነታቸውም ሰው ጥሩ አይደለም ሴት ሊመግፋት ይመስለኛል እና በእኔ ምክንያት በረኪና ጠጥታ ወይም መርዝ ጠጥታ ከምትሞት አግብቻት በቃ እያስመሰልኩ ብኖር ይሻላል ብሎ ነው እንጂ ወዷትና ፈቅዶ አይመስለኝም። እና ካነጋገሩም ራሱ ያስታውቅበታል። ግን ያው ይምሰል አለ አይደል አብሯት እየኖረ ነው ማለት ነው። እንግዲህ እንደዚህ እያፈጠጠችበት ማለት ነው። ይገርማል። በጣም ነው የገረመኝ እኔና አዩ በረኪና ረጋበይ ተረጋጊ፣ እንደዚህ አትሁኝ ነው ምልሽ ማለት ነው። ጥሩ አይደለም እንግዲህ ሰያው እንኳን ሰላም መጣህ ብለናል። ያው መጀመሪያ እንደገባሁም ታግተህ ነው ምናምን ብዙ ነገር እያለችኝ ነበር። እኔ በፍጹም እንደዚህ አይነት ነገር አልደረሰብኝም። በጣም ጥሩ አቀባበል ነበራቸው። ህዝቡ በቃ ፍቅሩ የገጠር ሰው እያለ እየተናገረ ነበር ማለት ነው። እና እንግዲህ ሱመያ ተብዬዋ ማናት? ይቅርታ ሱመያ ተብዬዋ አላልኩም። ሱመያ ይቅርታ አዩ በማለት አዩ ልል ነው። አዩ በረኪና ማለት ነው። አዩ በረኪና ምን አለች? ከእንግዲህ አትሄድም ማለት እንደሚሄደው እኮ ማር ላመጣ ነው ይላታል። አትሄድም። የምን ማር ነው? በማር አሰብህ እዛችኛዋ ማር ጋር ልትሄድ ነው አላለችም። እኔ እኮ ብያችኋለሁ። እንዲሁ የመጀመሪያው ቪዲዮ ላይ ሰያው የጠፋው የሆነች አንድኛይቱ ደግሞ መድኃኒት እጠጣለሁ ብላ ጠልፋው ነው የሚሆነው ብያችሁ ነበር። ያልኩት አልቀረም። ና ተጠልፎ ቁጭ ጉድ እኮ ነው። እና ባለሽንሽን ቀሚስ አይቼ የመጣሁ ብሏል። እንግዲህ ሰያው ደግሞ ይህንን ነገር ከማድረግ ወደ ኋላ አይልም። እርግጠኛ ነኝ ሄዱ ጎንደር ላይ ወይም ጎንደር ነው ያለው ጎጃም ነው ያለው እንጃ ጎጃምም ከጎጃምና ከጎንደር አላቅም። እንግዲህ አሁንም ደግሞ ድጋሚ ሄዶ ወይ ጎጃም ወይ ጎንደር ላይ ሰርግን ያደረግ ነው ማለት ነው ከቀሚሰ ሽንሽኗ ጋር ማለት ነው። እና ያው ስሟን አልተናገረም። ቁንጅናዋ የገጠር ልጅ ደግሞ ታውቃላችሁ ቀሚስ ለብሰው ምናምን ነው እንደዚህ የሆነ እንትን ዝርክርክ እንትን አይሉም ማለት ነው። ይሄ የሆነ ሽንጣችሁ ምናምን የሚያሳይ ልብስ አለ የሚለበሰውና ደስ ይላል ማለት ነው። እና እንግዲህ ያንን ለብሳ እንደው ጎምለል ስትል ሲያት ጊዜ መቴ ሰያው እንግዲህ ያችን አስቦ ነው የመጣው። ተመልሼ መሄድ አይቀርም ብሏል። እንግዲህ ተመልሶ በሚሄድበት ሰዓት እርግጠኛ ነኝ ቀለበት አስሮ እንደሚመጣ ማለት ነው። እንግዲህ ያኔ አዩ በረኪናን ይውልኝ አዩ በረኪና ያኔ ነው መጨረሻው የሚሆነው ማለት ነው። ያኔ አሁን አግባይ ብላ በረኪና አለ የጠጣችው። አሁን ደግሞ ለምን እንደዚህ ያረክ ብላ የአይጥ መርዝና የቁንጫ መድኃኒት ትጠጣለች ማለት ለነገሩ ጋኑ ስለሆነች ምንም አትሆንም ማለት ነው። እና ወጣም ወረደ ሰያው እንኳን ደህና መጣህ ብለናል። እንኳን በሰላም አስገድዳ ካገባችህ ሴት ጋር አብረህ ተቀላቀልክ። ከሱመያ ጋር ደግሞ በሰላም እንደምትገናኙ ተስፋ አለን እንላለን። ሰላማችሁ እዚህ ተደረፍ ይበል። ወይኔ ቅናቷ ግን እናንተ በኢየሱስ ክርስቶስ ቅናቷ በስመ አብ ወወልድ ወመንፈስ ቅዱስ። እሱ አንዴ ያወራውን እሱ 10 ጊዜ እየደጋገመች አላስወራለች። እውነቴን ነው የምላችሁ። ግን ሰያው የተናገረውን ይኸው መጀመሪያ ላይ ሰላም እንግዲህ አዳማ ገብቻለሁ እንዴት ናችሁ ደህና ናችሁ ወይ ከሚስቴ ሊል የነበረውን ትቶት ማለት ነው ካዩ ጋር ተገናኝቻለሁ ብሎ ቁጭ እና ለማንኛውም እንግዲህ እንኳን በሰላም ገባህ። እኛ በሰላም መምጣትን ነው የምንፈልገው። አማራ ክልል ምንም ማንም እንዲህ የሚያደርግ የለምና ሰላማችሁ ብዝት ይበልልን። ባይ ባይ።